ሰላም እንዴት ናችሁ? እንኳን ደህና መጣችሁ። መሰለ ንጉሴ ይባላልው የማክራሜ ክር ዲዛይነር እና አርቲስት ነኝ። እንኳን ደህና መጣችሁ። ራይል እንዴት ሆነልሽ? ያለቀ ነው። ነገ ነው የሚወጣው። ከስተመሮቻችን በጊዜ መውጣት አለበት በሚፈልጉት ቀን ፕሮግራም ስላላቸው እያንዳንዱ በጥንቃቄ መስራት አለብሽ። ዳይመንዶቹ እንዳይዛነፉ ቀጥ ማለት አለባቸው። ይሄኛው ስፋቱ ከላይ 35 ነው፣ ቁመቱ ደግሞ 25 ነው። የታችኛው ስፋት ደግሞ 40 ነው። ላው ላይ የምንሰራው እኛ ዝግ ነው የምንለው፣ ዳይመንድ ነው እየሰራን ያለ ነው ላው ላይ። ስለዚህ እዚህ ጋር ያለው ደብል ዝግ መልሶ ታችም ይሰራል እንደዚህ ማለት ነው። ስለዚህ እያንዳንዱን ቁጥር ነው የምንሰራው። ምክንያቱም ቁጥር የክሩን ቁጥር ወደዚህና ወደዛ የሚካፈሉትን ከተሳሳትን ዲዛይናችን ይዘባረቃል፣ ከፍና ዝቅ ይላል፣ ወይም አንደኛው ጠባብ አንደኛው ደግሞ ሰፊ ይሆናል። ያ ነገር እንዳይፈጠር እያንዳንዱን ቁጥር ነው የምናደርገው። ይሄኛውን ደግሞ ስፋቱን አካፍለን ላለው ለክር ብዛት እንደዛ ነው የምንሰራቸው ማለት ነው። ወደዚህ ሙያ የገባሁት አስቀድሞ ሰዓሊ ነኝ፣ ቪዥዋል አርቲስት ሰዓሊ ነኝ እና ብዙ ጊዜ ከስዕሉ ጎን ለጎን ቤትን ማስዋቢያ የሚሆኑ ጉዳዮች ላይ በነገራችን ላይ ፒንተረስት በጣም እጠቀማለሁ እና እዛ ላይ ረጅም ወራቶች ጠዋት እየተነሳሁኝ እማር ነበር ራሴን በራሴ ማለት ነው። ስለዚህ መጀመሪያ የሰራሁት ይሄን ከመጀመር በፊት እነዚህ ቅጠሎች ነበሩ፣ እነዚህ ግድግዳ ማስዋቢያ ቅጠሎች ማለት ነው። ከቅጠሎቹ ቀስ በቀስ እያለን ሌሎች ስራዎችን መስራት ጀመረን። እነዚህ ለጠረጴዛ ምንጣፎች፣ እንደገና ደግሞ የግድግዳ ጌጦች፣ እነዚህ ሻማ ይቀመጥባቸዋል። እንደገና ደግሞ ከሻማ ውጭ ደግሞ አታክልት ይቀመጥባቸዋል። እነሱን ወደ መስራት ተሸጋገርኩኝ። ከዛ በቃ ትዕዛዝ እየወሰድን እንደገና ደግሞ ባዛሮች ላይ የተሳተፍን ብዙ ስራዎችን መስራት ጀመረን። የስዕል ስራ የጀመርኩት ከልጅነቴ ባለኝ ተሰጥኦ ነው። ብዙ ጊዜ ግን ያተከርኩት ትምህርት ላይ በሌላ ዘርፍ ነው፣ በስዕል አይደለም እና ስዕሉን ራሴን በራሴ በማስተማር ወይም ሰልፍ ቶት በሚባለው በዛ ነው ያለፍኩት። ስዕሎቼ በጣም ብዙ ናቸው። በመጀመሪያ ደረጃ የጀመርኩት ስዕል መሳል የቤክሲያን ስዕሎችን ነው የሳልኩት በብራና ላይ። እንደገና ደግሞ የገበታ ስዕል የሚባል አለ፣ እንጨት ላይ የሚሳሉ ስዕሎች። ከዛ በኋላ ነው ወደ ካንቫስ የተሸጋገርኩት። ካንቫስ ላይ ከመጣው በኋላ ግን በጣም ብዙ ስያለሁ። ከ150 በላይ የሚሆኑ ስራዎች ለገበያ አቅርቤያለሁ። ስፔሻሊ ባዛር ላይ እሳተፋለሁ። ትላልቅ ባዛር ላይ ብዙ የሆኑ ስዕሎች ሽጫለሁ። ብዙ ጊዜ ዲዛይኖቹን አሁን ባለን ደረጃ ከፒንተረስት ነው የምናወርደው። እኛም ራሱ ይህን ስራ የተማርነው ከዩቲዩብ እና ከፒንተረስት ነው። ረጅም ጊዜ ከዛ ነው ያየናቸው እና ግን ምንድነው አሁን ሞር ራሳችን እያበቃን ስለሆነ የራሳችን ዲዛይን ክሬት እያደረግን ነው። ስያሜ ላይ በተቻለኝ አቅም ተጠንቅቄ ለማውጣት ሞክሬ ነበር። አንደኛ ስራው በራሱ አዲስ ነው። ሁለተኛም ያለው ስራው በራሱ የሚሰራው እዚሁ አዲስ አበባ ላይ ነው። ስለዚህ ሃርመናይዝ አድርጌ አዲስ አበባ ላይ የሚሰራ አዲስ የሆነ ቤት ውስጥ ደግሞ ሲገባ አዲስ ስራ የሆነ ወይም አዲስ ውበት የሚፈጥር ነገር ነው። ምክንያቱም አንዳንድ የሚመጡ ደንበኞቻችን በእኛ ስራ ብቻ ቤታቸውን ያስውባሉ። ግድግዳቸውን፣ ጠረጴዛቸውን፣ መሬታቸውን፣ እንደገና ደግሞ ኮርኒሳቸውን። ለኮርኒሳቸው መብራት እንሰራለን፣ ለግድግዳቸው ጌጥ እንሰራለን። የቃጫ ሰፌድ፣ የማክራሜ ሰፌዶች አሉ። ለጠረጴዛቸው ረነር እንሰራለን። እንደገና ደግሞ ለኮርነራቸው ደግሞ መስታወትም እንሰራለን፣ መብራትም እንሰራለን። እነዚህ ነገሮች ቤታቸውን ሙሉ እንደ አዲስ ስለሚያሳምሩላቸው ከዛ አንግልም ነው አዲስ ክራፍት የሚያል ነው። ስንሰራበት እንደዚህ እናጥፈዋለን። ማክራሜ ስለሆነ ስለሚበተን ጫፉን እንደዚህ እንቋጥራለን። ይሄ እየሰራሁት ያለው የቁም መስታወት ነው።
ቁመቱ ሜትር ከ70 ነው። በከስተመር ትእዛዝ ነው እየሰራን ያለ ነው። ዲዛይኑም የተመረጠው በደንበኛችን ምርጫ ነው። ከማክራሜ ክር ጋር ነው ብዙ ጊዜ የምናሳልፈው። ከማክራሜ ክር የተለያየ ነገሮች እንሰራለን። አንደኛው የምንሰራው ይሄ የቁም መስታወት ነው። ከቁም መስታወቱ ውጪ ደግሞ እንደ ኮንሶል ቴብል ያለባቸው ክብ መስታወቶችም እንሰራለን። ይሄኛው ከማክራሜ ክር ያዘጋጀነው መስታወት ነው። የመስታወቱ ስፋት 40 ነው፣ አጠቃላይ 60 ነው ከነጌጡ። ታዘን የሰራ ነው። በከስተመራችን ምርጫ ነው። ራሷ ከስተመራችን ነው ይሄን ዲዛይን ያመጣችልን። አሁን በዋናነት ትኩረቴ ከማክራሜ ክር የሚሰሩ የቤት ማስዋቢያ እቃዎች ላይ ቢሆንም ጎን ለጎን ስዕሉን ሰራለሁ። ምክንያቱም ስዕሉ መነሻዬም ስለሆነ ውስጤም ያለ ፍላጎት ስለሆነ እየሰራው ነው ያለሁት። ይህ ምንጣፍ ከቃጫና ከማክራሜ ክር ነው ያዘጋጀ ነው። ይሄኛው ውስጡ የማክራሜ ክር ነው፣ ዳሩ ደግሞ ቃጫ ነው። ደግሞ ዘርፍም ማክራሜ ክር ተጠቅመናል። ይሄ አነስ ያለው ሳይዝ ነው፣ ለቡና ይሆናል። ከዚህ ውጭ ደግሞ ተለቅ የሚሉ ሳይዞች አሉ፣ ለአልጋ መውረጃም የሆኑ ከቃጫ ብቻ የተሰሩ እና ዳሩ ደግሞ ማክራሜ ክር የሆነ። እንደገና ደግሞ ሌላ ምንጣፍ አለን። ይሄኛው ምንጣፍ ሙሉ ነጭ ነው። ወደ ውጭ ሀገር ይዞ ለመሄድም የሚተጣጠፍ ነው። በነገራችን ላይ ቃጭ ምንጣፎቹ ከእጅ የተሰፉ ስለሆኑ ቢታጠቡ ምንም ችግር የለባቸውም። ምንም አላጣበቅናቸውም፣ ስፍ ናቸው። ለመኝታ ቤትም አልጋ መውረጃም ለመስታወት ስርም ለቡና መሆን ይችላል። ስራው እውነት ለመናገር መጀመሪያ እርካታ ነው የሚፈጥረው። ብዙ ጊዜ እንደውም ምን ላይ ያተኩራለሁ፣ ፈገግታ ላይ ወይም አንድ ሴት ፍንድቅ ብላ ስቃ ያለ ስዕል ላይ ብዙ ጊዜ አተኩራለሁ። ምክንያቱም ሰዎች ያንን ሲያዩ ደስታ በራሱ ስለሚጋባ ብዙ ሰርቻለሁ እንደዛ አይነት ስዕሎች እና ሰዎችም ይወዷቸዋል። እና ራሴ መጀመሪያ ስዕሉን አይቼ አብሬ ስቄ ደስ ብሎኝ ከረካው በኋላ ከስተመር ጋራም ከሄደ በኋላ እንደዛ አይነት ስሜት አለ። ይሄ ስራ ያው አዲስ ስራ ነው እና በጣም ደስ ብሎን ኢንጆይ እያደረግን ያለንበት ስራ ነው። አሁን ላይ አንደኛ ጀማሪዎች ነን ባንልም የመጀመሪያዎቹ ነን ማለት እንችላለን ይህን ስራ እዚህ ሀገር ላይ እና ያልተለመደም አዲስም ስራ ስለሆነ ቤትን ለማስዋብ ጥርት ባለ በእጅ በተሰራ በጣም ክላሲ የሆነ ትልቅ ቤት ከሚባል ቤት ጋር ይሄዳል እና እነዛን ደግሞ ቤቶች ነው የምናሳምረው። አብዛኞቹ ከስተመሮቻችንም ደና ቤት ያላቸው እና ጥሩ ቤት ያላቸው ናቸው መተው የሚያዙን እና ያንን እየሰራን ስለሆነ በጣም ደስተኛና ረክተን የምንሰራበት በስራው። ይሄኛው ከማክራሜ ክር ብናዘጋጀው ዲዛይን ነው። ትራስ ነው፣ በእጅ ነው የሰራ ነው። ይሄ ዲዛይን 40 በ40 ነው፣ 60 በ40 አለን። ደንበኞች እንደፈለጉት የተለያየ ዲዛይኖች አሉ፣ የትራስ ዲዛይኖች። ይሄ ስራ ለአንተ ባህሪ ላይ ራሱ የሚያመጣው አስተዋጽኦ አለው። ትዕግስተኛ ያደርጋል። ምክንያቱም ካበላሸ ለምሳሌ አሁን እዚህ ጋር ከመሰራቸው ስራዎች አንዱ እዚህ ጋር ካፈነገጠ ሙሉን ነው የምፈታው። ስለዚህ ስትፈታም ትዕግስተኛ መሆን አለብህ። ምክንያቱም ካልቆረጥኮ በቀረ መቀስ እያንዳንዱ መፍታት አለብህ። አንድ ቦታ ከተበላሸ እንዳለ ነው ክሩ ምስተው። ስለዚህ ትዕግስተኛ መሆን አለብህ። እያስተዋልክ በትዕግስትና እያንዳንዱ ነገር እየቆጠርክ ነው የምትሰራው እና ባህሪ ላይም የሚያመጣው ነገር አለ። ትዕግስተኛ እንድትሆን ያደርጋል። ይህን ስንሰራ ብዙ ጊዜ እንዳንሳሳት እንቆጥራለን። ካልቆጠር ነው አንድ ክር ወደዛ ከተዛነፈ ዲዛይኑን ያበላሽብናል እና ትንሽ ስራው እንትን የሚለው ይቆጠራል ከእያንዳንዱ። አዎ 3 4 7 አረግና ከእያንዳንዱ ከዛ እንደዚህ አድርጌ አስረዋለሁ። መሀል ላይ ያለችውን ዲዛይን ለማውጣት ማለት ነው። ከዛ እንዲህ ካወጣው በኋላ እቺን የላይኛዋን መልሼ ደግሞ በዚህ ደግማታለሁ። በዚህኛው ክር እንዲህ ያረኩ ላይ እና እኛ ዝግ ነው የምንለው። ይሄኛውን ፓተርን ደብል ዝግ ነው ያለው ከላይም ከታችም። ስለዚህ ከላይ የመጡት ክሮች እያንዳንዱ
ደረጃቸውን ጠብቀው ይዘጋሉ እንደዚህ ማለት ነው። አንድ ሰው የኛ እቃ ገዝቶ ይዞ ሲገባኛ የምንፈልገው ምን አለ በእጅ የተሰራ ወይም አገር ውስጥ የሆነ ነገር የተሻለና ጠንካራ ዋጋ ያለው ነገር አይነት ነገር ተሰምቶት ይዞት እንዲገባ እናስባለን። ምክንያቱም አሁን አብዛኛው ሰዎች ቤታቸው የሚያስቡት ከውጪ በመጡ እና ማሽን ነክ በሆኑ ነገሮች ናቸው። በእጅ የተሰሩ ስራዎች በትዕግስትና በጥንካሬ የሆኑ ስራዎች ናቸው። እነዛ ደግሞ ዋጋ ያላቸው እና ጠንካራ እንደሆኑ አስቦ ይዞት እንዲገባ እናስባለን። ይሄ ስራ የግድግዳ ጌጥ ነው፣ መደርደሪያ ነው እንለዋለን። ይሄ መደርደሪያ ባለ አንድ መደርደሪያ ነው። አንድ ሼልፍ ነው። የተለያየ ሼልፍ አለ። በነገራችን ላይ ለሳሎንም ለመኝታ ቤትም መሆን ይችላል። ይሄ የግድግዳ ጌጥ ነው ያስቀመጥንበት። አታክልትን ማስቀመጥ ይችላሉ። ለመጻፍ መደርደሪያም ይሆን ይችላሉ። እኛ ቤት የሚያስዋብ አንድ ጌጥ ነው ያስቀመጥንበት። ክሩን በተመለከተ ጥሬ እቃውን ራሴ ነው የማዘጋጀው። ሌሎቹን የብረቱን የእንጨቱን ነገር ግን መርካቶ እየሄድን እያንዳንዱ ባለሙያ አለ። ለመብራት ሼድ ስንፈልግ ሙያተኞች አሉ። ብረቱን ክብ የሚሰሩልን የሚበይዱልን አሉ። እነሱ ጋር እንሄዳለን። እንጨቱን በተመለከተ ደግሞ የእንጨት ሙያተኞች አሉ። እነሱ ጋር እንሄዳለን። እነሱ ይሰሩልናል። አንድ ስራ በአማካኝ አንድ ሳምንት ይፈጃል። ምክንያቱም ይሄ ስራ ሲሰራ መጀመሪያ ሽቦ አለ። ሽቦ ይቆረጣል፣ እንደገና ይጠመዘዛል፣ እንደገና ደግሞ ይበየዳል። ከዛ ቀጥሎ ደግሞ እንጨቱ አለ። እንጨቱ ቶርኖ ቤት ይወሰዳል፣ ይላጋል፣ ቅርጽ ይወጣለታል ክብ። ከዛ ደግሞ ሌላ እንጨት ቤት ሄዶ ደግሞ ይዋቀራል። እንደምታዩት ማለት ነው። ባለ 3 ሆኖ ይዋቀራል። ከተዋቀረ በኋላ ይለሰለሳል። ከዛ ኮላ ይቀባል። ከዛ ደግሞ ቫርኒሽ ይቀባል። ከዛ ደግሞ እኛ ጋር ይመጣና እንበሳዋለን አናቱን። ከዛ ይሄንን ከትበታለን። ይሄ ማክሲመም ይሄ ሼዱ ብቻ እኛ ጋር ብረቱ ከመጣ በኋላ ቀለም እንቀባዋለን። ቀለም ቀባነ በኋላ ስንሰራው በአማካኝ ከ2 እስከ 3 ቀን ይፈጅብናል። ስለዚህ ከብረትና ከእንትኑ ጋራ ከእንጨቱ ጋራ ማክሲመም እስከ 1 ሳምንት ይፈጃል። ደንበኞቻችን የምንቀበልበት መንገድ እንትን ላለን ለደንበኞቻችን ሀሳብ እንሰጣለን። ራሳቸው ተዘጋጅተው አስቀድመው ያዩትን ነው ይዘው የሚመጡት አብዛኞቻችሁ ደንበኞቻችን። ስለ ማክራሜ ነገር ደግሞ እውቀት ያላቸው ትንሽ ፈርዘር ሄደው ሶሻል ሚዲያ መነካካት የሚችሉ ደግሞ ራሳቸው ይዘው ይመጣሉ። እኔ የምፈልገው ይሄ ዲዛይን እንዲሰራልኝ ነው ይላሉ እና ከአንዳንዶቻቸው ጋር እንደራደራለን። ይሄኛው ሌላኛው ዲዛይናችን ነው። እንጨቱን የዋንዛ እንጨት የምንጠቀመው ጥቁር የቀባ ነው። በከስተመራችን ምርጫ ነው እና ብዙ ጊዜ ሰው የሚወድልን መብራት ነው። በጣም ብዙ ወጥቶልናል፣ ብዙ ታዘናል ማለት ነው። ዋጋችን ፌር ነው። የክሩን መጠን እንደገና ደግሞ የሰራተኛ እንደገና ደግሞ የሚገባንን ትርፍ አድርገን ነው የምንጠይቀው። ያን ያህል አይደለም። በዚህ ስራ ተስፋ የቆረጥኩበት ምክንያት አለ ብዬ አላስብም። አንዳንዴ ግን ብዙ ስራዎችና ምርትና ባዛር ላይ እንወጣለን እና ባዛር ላይ ስንወጣ እንደጠበቅነው ሳይሆን ሲቀር ወይም ደግሞ ባዛር አዘጋጆቹ ያቀረቡልን ቦታ ስፔስ ለኛ እቃዎች ሙቹ ሳይሆን ሲቀር አንዳንዴ ለምን ባዛር ወጣን ምንልበት አጋጣሚ ያለ። ምክንያቱም ቤታችን መስራት እንችላለን ብለን እናስባለን። ሌላኛው ደግሞ የመስሪያ ቦታ ማጣት። እንደምታዩት ሁሉም ስራዎች የሚሰሩት ቤት ውስጥ ነው። ቤት ውስጥ እየሰራን ባለንበት ታይም ላይ የእቃው እንደገና ደግሞ ደንበኛም አስተናግደንበት እሱ ትንሽ ተስፋ ያስቆርጣል አንዳንዴ ማለት ነው። ቢሆንም የራሳችን መንገድ እየጠቀምን ነው። ላሉን ሰራተኞች በየቤታቸው እንዲሰሩ ለማድረግ እየሞከርን ነው። እነዚህ ደግሞ ከእንጨት የምናዘጋጃቸው ከማክራሜ ክር ጋር የተሰሩ በማክራሜ ዲዛይን ቅርጫቶች ናቸው። ለእቃ ማስቀመጫ፣ ለኮስሞቲክስ እቃዎች እንደገና ደግሞ እንጀራ ማቅረቢያም አለ። ውስጡ ነጭ ጨርቅ ይገባለትና የሚወጣና የሚገባ የሚታጠብ ለእንጀራ መሆን ይችላል። ይሄ የተዋቀረበት ነው እንጨቱ። እዚህ ላይ ነው የምንሰራው።
እነዚህ ቅርጫቶች ናቸው። ከማክራሜ ክርን ያዘጋጀ ናቸው። ጋቢ ለምኔ ማስቀመጫ ይሆናሉ። የተለያየ አይነት ማስቀመጫ ይሆናሉ። እንደገና ደግሞ ከለርም አለን። ለየት አድርገን ለማምጣት እየሞከርን ነው። ከለር አድርገንበታል። ሌላኛው በብራውን እንደዚህ አድርገን ሰርተናል። አድራሻችን በዋናነት ቤት ውስጥ ነው የምንሰራው። አዋሬ ኮንዶሚኒየም ያለ ነው። ከዛ በተረፈ ደግሞ አዲስ ክራፍት የሚባል ፔጅ አለን ፌስቡክ ላይ ከ15000 በላይ ተከታይ ያለው። እንደገና ቲክታክ ላይም ከ11000 ተከታይ በላይ ያለው አዲስ ክራፍት አለ የሚባል ገጽ አለን። እንዲሁ በየሶሻል ሚዲያ አለን። ያንን በዛ ቢጽፉልን ቢደውሉልን እዛው ላይ ስልክ አለ፣ በዛ ላይ ያገኙን ይችላሉ። ይህ ለባለ 8 ወንበር የሚሆን የጠረጴዛ ምንጣፍ ነው። ይሄኛው ሽመና ነው። ይሄ ደግሞ እኛ ከማክራሜ ክር ያዘጋጀነው ነው። ይሄኛው አንደኛው ዲዛይናችን ነው። ከዚህ ዲዛይን ውጭ ደግሞ ሌላም ዲዛይን አለን። ይሄ ለባለ 6 ወንበር ነው። ይሄኛውን ደግሞ የሰራ ነው 2 ሜትር ከ40 ነው ቁመቱ። ከማክራሜ ክርና ከሽመና ነው ያዘጋጀነው የጠረጴዛ ምንጣፍ ነው ይሄ። እነዚህ ለሳህን ስር የሚደረጉ ናቸው። የሳህን ስር ማስቀመጫ ናቸው። የማክራሜ ክር ናቸው ያዘጋጀናቸው። እነዚህ ደንበኞቻችን በሚያዙት መሰረት ለአንዳንዶች 7 ለአንዳንዶች 8 እንደጠየቁ 6ም እንሰራለን። ባዛሮች በጣም እንሳተፋለን። ለኛ ስፔሻል የሆኑና የምናደንቃቸው ሁሌ ጊዜ የምንሳተፍበት በ5-3 የሚካሄድ የጎልፍ ክለብ ባዛር አለ። አንደኛ በዋናነት እሱን እንሳተፋለን። ሁለተኛ ደግሞ ሪፌንቲ ሞል ቡልቡላ የሚዘጋጅ ለቤቴ ባዛር አለ፣ እዛ እንሳተፋለን። ደቦል የሚያዘጋጃቸው ባዛር አለ፣ እዛም እንሳተፋለን። ብዙ ባዛሮች አሉ፣ ግን እኛ ከስተመሮቻችን ቢያንስ የተሻለ አቅም ያላቸው ናቸው ብለን ስለምናስብ ወይም ለእቃው ትኩረት አላቸው ብለን ስለምናስብ መርጠን ነው ባዛር የምንሳተፈው። ምክንያቱም በቤትም ብዙ ኦርደር ስላለን ባዛር ላይ እንጠነቀቃለን ስንሳተፍ። እነዚህ የመጋረጃ ማሰሪያ ናቸው። ጠንካራ ናቸው፣ አይበጠሱም። ገበያ ላይ ያለው በጊዜ ተበጠሰብን ይሉናል። እኛ ወፍራም አድርገን ጠንካራ አድርገን እንሰራለን። ይሄኛው ቡኒ ከለር ነው፣ በከስተመር ምርጫ ነው የሰራ ነው። ይሄኛው ደግሞ እኛው ነው የሰራ ነው፣ ዶቃ አድርገንበታል። የመጋረጃ ማሰሪያ ነው። መሀል ላይ ነው የሚታሰረው መጋረጃ። ሌላ ማየት ዲዛይን አለ፣ ለጊዜው እጃችን ላይ የታዘዝነው እነዚህን ስለሆነ ነው። የሰዎች አስተያየት የተለያየ አይነት ኤክስፒሪየንስ አለን። ለምሳሌ አሁን ባዛሮች ስንሳተፍ ባዛሩ አድሬስ የሚያደርጋቸው የማህበረሰብ ክፍሎች አሉ። አብዛኞቹ የውጭ ዜጎች ስለሚመጡ ለነሱ አዲስ አይደለም። ማክራሜ ይላሉ፣ እንጆ ያደርጋሉ፣ በጣም ፊል ያደርጉታል። እንደገና ደግሞ ውጪ ቀመስ የሆኑ ከውጪ የመጡ ሰዎች የሚኖሩበት ሰፈር አለ። እነሱ በጣም ደስ ብሏቸው ነው የሚወስዱት። አንዳንዶቹ ደግሞ ውጪ ያዩት ስራ ስለሆነ እዚህ ሀገር ሲመጡ ይሄ ነገር እዚህ ሀገር ይሰራል እንዴ? እናንተን የሰራችሁት እንደዚህ ጽድት ያለ ነው ጥራቱ እያሉ ያደንቁናል። አንዳንዶቹ በሶሻል ሚዲያ በፌስቡክ፣ በቲክታክ ወይም በኢንስታግራም ያዩን ሰዎች እዛ ላይ እንደምናየው ነው ስራችሁን በአካል ይሉናል። ምክንያቱም አብዛኞቹ ዳውንሎድ ተደርጎ ብቻ የሚፖስቱ ነው ይመስላቸው። እኛ በእጃችን የምንሰራቸውና ሪል የሆኑ ሲነኩ ሲዳበሱ የሆኑ ያሉ አይመስላቸውም። እና ኢቭን ራሱ እዚህ ቤት መጥተው እንዳየነው ነው ሚዲያ ላይ እንደፖስታችሁ እንዳየነው ነው። በጣም ግሩም ነው ስራችሁ ላይ ያደንቁናል። በዚህ አጋጣሚ አሁን መንግስታችን በዋናነት ልማት ላይ ወይም ማስዋብ ላይ ማሳመር ላይ ስለሆነ እኛም አንዱ አካል ነን። ቤት እናስውባለን፣ ቤት እናሳምራለን እና መስሪያ ቦታ በጣም ነው የተቸገርነው። ቤት ውስጥ ነው የምንሰራውና መንግስት እኛንም ቃውም ከኔ አብረው የሚሰሩ ወደ 10 ልጆች አሉ፣ ወጣቶች ናቸው እንዳለ እና አብረን የምንሰራበትን የምንደራጅበትን መንገድ መንግስት ቢያመቻችልን በዚህ አጋጣሚ በትህትና እጠይቃለሁ።